እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰህ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስም ይከፈታሉ። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል። መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እዚህ ነው በርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተላል፣ ተከተል፣ ተስፋ እንዳትቆርጥ። የተወሰደብህ ይመለሳል። ተከተል፣ እያለቀስክ አትሞትም። ተከተል፣ ያንተ የሆነው አልጠፋም። ዛሬ እነግርሃለሁ፣ ጌታ ምስክሬ ነው። በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል። ተከተል፣ አንተ ተነስ፣ ተስፋ እንዳትቆርጥ፣ ግራ እንዳትጋባ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የህይወትና የፍጻሜ ምንጮች በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። ተመልሶ እጅ የሚገባው የበረከት ነገር ምናምን ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና እድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወጥተን ወርደን ፍሬ ያጣንባቸውን አመታቶች ወዳጆቼ በመጽሐፍ ቅዱስ ውስጥ የውሃ ጉድጓዶች ከውሃ ምንጮች ያለፈ ምልክትነት ያላቸው ጉዳዮች እንደሆኑ ትመለከታላችሁ። የውሃ ጉድጓዶች የህይወት የኑሮና የማህበረሰብ የብልጽግናና የበረከት ደጆች ናቸው። የውሃ ጉድጓዶች የደህንነትና የእድገት መሰረቶች ናቸው። የውሃ ጉድጓዶች የመገናኘት የመገለጥና የመለወጥ ቦታዎች ናቸው። የህይወት ምልክቶች ናቸው። እና ክርክር የተነሳው አይገባህም የሚለው ጉዳይ የተነሳው ለአንድ ዕብራዊ ወይም የአብርሃም ዘር ለሆነ ሰው የውሃ ጉድጓዱ ቀላል ጉዳይ አይደለም። አብዛኛው ሲቪላይዜሽን እዛ የውሃ ጉድጓድ አጠገብ የተጀመረ ሲቪላይዜሽን ነው። የበረከት ደጅ ነው። የበረከት ደጅ ብቻ አይደለም፣ የመገናኘትና የመገለጥ የመለወጥ በሮች ናቸው የውሃ ጉድጓዶች። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷን ሴት ያገኛት የውሃ ጉድጓድ አጠገብ ነበረ። የአብርሃም ሎሌ ለይስሐቅ ሚስት ያገኘው የውሃ ጉድጓድ አጠገብ ነበረ። ያዕቆብ ራሔልን ያገኛት የውሃ ጉድጓድ አጠገብ ነበረ። የብዙ ሰዎች ታሪክ እዛ የውሃ ጉድጓዶች ጋር ተቀይሯል፣ ተገናኝተዋል። ከበረከታቸው ጋር፣ ከዴስቲኒያቸው ጋር፣ ከብዙ ነገሮቻቸው ጋር በዛ የውሃ ጉድጓድ አጠገብ ተገኝተዋል፣ ተገናኝተዋል። ዛሬም በህይወት ውስጥ የተደፈኑና የደረቁ የህይወትና የፍጻሜ ምንጮች በኢየሱስም እንደገና ይከፈታሉ። እያልኳችሁ ያለሁት እንደዚህ ነው። የጠፋብን ነገር መልሰህ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የህይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የህይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልህ ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ህይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል። መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ።
ትንቢታዊ ቃል ነው እየነገርኳችሁ ያለሁት። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራይቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የሕይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንዳገኛት ዛሬ እነግርሃለሁ። እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል። እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። ይኸውልህ የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። you have to መናገር you have to say ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የሕይወትና የፍጻሜ ምንጮች በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል አንተ ነግሬሃለሁ። የመገለጥና የመለወጥ ምንጮች ይከፈታሉ። ኢየሱስ ጌታ አሜን። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የሕይወትህን በር መልሼ እሰጥሃለሁ። አልሰማኝ? የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የሕይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ እከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን በል። እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ ልዩ የሆነ እንግዳ የሆነ መገናኘት ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስ ስም ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ
እንዴት ላርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። በአንደኛ ሳሙኤል መጽሐፍ ምዕራፍ 30 ከአንድ ጀምሮ ስታነቡት እዚህ ይላችኋል። ዳዊት ወደ ጺቅላግ የመጣው ለ10 ዓመት ተከታታይ ሳኦል በቅናት ሊገለው ያሳደደው ስለነበረ ለአፍታ እንኳን የሚተወው ከሆነ ብሎ በማሰብ ነው ወደ ጺቅላግ የመጣው። ዳዊት በጺቅላግ በነበረበት ጊዜ ሚስቶቹ ልጆቹንና 600 ሰዎችን ይዞ ወደ ጺቅላግ የገባው። ከዛ በኋላ እሱ በሌለበት አማሌቃውያን መጥተው ጺቅላግን እንደወረሩ እንደወጉና በሕይወት ያለውን ነገር ሁሉ እንደማረኩ የእግዚአብሔር ቃል ይናገራል። ማረኩ ይላል። ከዛ በጣም የሚገርማቸው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 8 ላይ ማረኩ ብቻ አይደለም የሚለው፣ ተወሰደበት ብቻ አይደለም የሚለው። እግዚአብሔርም እንደዚህ ያለው የሚል ቃል ታነባላችሁ። እግዚአብሔርም እንደዚህ ያለው በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ ተከተላለሁ። ትደርስባቸዋለህ፣ በእርግጥ ትደርስባቸዋለህ። አይ ላቭ ይሄን ወርድ። በእርግጥ ትደርስባቸዋለህ፣ ምርኮህንም ትመልሳለህ፣ የተወሰደብህን ትመልሳለህ። አንተ በሌለበት አሳቻ ሰዓት ድንገት ወረው አስጨንቀው የቤቱን ሁሉ አፍርሰው ሕይወት ያለውን ማርከውባል እና ዳዊት አለቀሰ። በጣም አለቀሰ። ከዛ ልቡን በእግዚአብሔር አበረታ። ቁጥር 8 የሚለው እንደዚህ ነው፣ በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ። ተከተላለሁ። ተከተል፣ ተስፋ እንዳትቆርጥ። የተወሰደብህ ይመለሳል። ተከተል፣ እያለቀስክ አትሞትም። ተከተል፣ ያንተ የሆነው አልጠፋም። ዛሬ እነግርሃለሁ፣ ጌታ ምስክሬ ነው። በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል። ተከተል፣ አንተ ተነስ። ተስፋ እንዳትቆርጥ፣ ግራ እንዳትጋባ። ተከተል። እግዚአብሔርም አለው ትደርስባቸዋለህ፣ ምርኮህንም ትመልሳለህ። it doesn't matter 10 ኪሎ ሜትር ካንተ ርቋል ማለት ተመልሶ እጅ አይገባም ማለት አይደለም። ሌላ ሰው ያንተ የሆነውን ነገር ነጥቆ ፎቶውን ገንጥሎ የራሱን የሆነ እዛ ለጥፎ መጠሪያው ቀይሮታል ማለት አንተ እጅ አይገባም ማለት አይደለም። ሰማይ አለ። አሰራር ልዩ ልዩ ነው። ይገርማል። አሰራር ልዩ ልዩ ነው። ይገርማል። ሕያው የሆነውን ካንተ እጅ ወስዶ የሞተውን ሊያስታቅፍ የሚፈልግ መንፈስ በጌታ በኢየሱስ ስም መርዶውን ይሰማል። ሕይወት ያለው ነገር ተመልሶ እጅ ይገባል። ያንተ የሆነው ነገር ተመልሶ እጅ ይገባል። አሚን በል። አይ ላቭ ይሄን ወርድ ወደዋለሁ። ተከተል ማለት ልብ ተስፋ እንዳይቆርጥ ተከተል። ምን ማለት መሰለ? በአጭር አማርኛ ዳዊት በሄደ ጊዜ መጽሐፉን ታውቁታላችሁ እናንተ። በደረሰ ጊዜ መልሶ ምርኮ የመለሰው የራሱን ብቻ አይደለም፣ እጥፍ ነው። ለምን መሰለ? በምሳሌ 6:30 መሰረት እንደዚህ ነው። ሌባ በተራበ ጊዜ ራቡን ለማስታገዝ ቢሰርቅ ሰዎች አይንቁትም። በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበታል። ሌባ ከተያዘ 7 እጥፍ መክፈል አለበታል። እግዚአብሔር እንደዛ ያለው ተከተለዋል። እንደሚያስይዘው ያውቀዋል። 7 እጥፍ ሊያስከፍልለት ነው። አልገባህም አንተ? እግዚአብሔር አምላክ ስማ ልንገርህ፣ ዳዊት ሳይከተለው ነገሩ መልሶ እጅ ሊያመጣለት ይችል ነበረ። ወይንም ደግሞ እነዛ የአማሌቅ ሰዎች የዳዊትን በረከት ትተው እንዲሄዱ ማድረግ ይችል ነበር እግዚአብሔር። ነገር ግን እግዚአብሔር እንደዛ ነው፣ ተከተላሉ። ለምን? ሌባ እጅ ከፍንጅ ከተያዘ፣ ሲሰርቅ ከተያዘ 7 እጥፍ መክፈል አለበት። መጽሐፉ የሚለው ይህንን ነው። እኔ ዛሬ እነግርሃለሁ፣ እግዚአብሔር አይደለም የተወሰደብን አይደለም፣ 7 እጥፍ ዘንድሮ ያስከፍልልሃል። አንተ እመንና ደስ ይበልና አሜን በል። የገራችሁ የተወሰደባችሁ የተሰረቀባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ። ጉድጓዶቹን ብቻ አይደለም፣ በረከቶችን ብቻ አይደለም፣ አመታቶችን እንኳን ሳይቀር መልሰህ ታገኛቸዋል። የተበላብህን ማለቴ ነው። ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነት ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር አንድ ነገር ነው፣ እሱም ጊዜ ነው። ጊዜ ይሮጣል ይሄዳል፣ አይመለስም አይታደስም። ነገር ግን እግዚአብሔር ይሄን የማይመለስና የማይታደስን ጉዳይ እንደዚህ ያለ አንበጣ የበላብህን አመታቶችን መልሼ
አድስልሃለሁ መልሼ በለዋ ተናገሯ በለዋ ታለ ተናገር አታ አሚን በል በደንብ አድርግ። እና የጠፉብን የህይወትን አመታቶች ሁሉ ምን ማለት ነው? ባጭር አማርኛ የጠፉብን የህይወት አመታቶቻችን ማለት ፍሬ አልባ የሆንባቸውን አመታቶች፣ ጠንካራ ስራ፣ በጣም ብርቱ የሆነ ትግል ጥረት አርገ ግን ፍሬ አልባ የሆንክባቸውን አመታቶች መልሶ እግዚአብሔር እንደገና እየሰማችሁ ያላችሁ ሰዎች እዚህ ውስጥ ካላችሁ ተመልሶ እጂ የሚገባው የበረከት ነገር ምናም ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና አድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወተን ወርደን ፍሬ ያጣንባቸውን አመታቶች እሱ ብቻ አይደለም በስቃይ የኖራችሁባቸውን አመታቶች ምን ማለት ነው? በአእምሮና በአካላዊ ህመም ያሳለፋችሁባቸውን እሱ ብቻ አይደለም ወዳጆቼ፣ ፍቅር ያጣችሁባቸውን አመታቶች በቤተሰብ መልሶ እግዚአብሔር እንደገና ሃርድ ወርክ ግን ምንም ውጤት ያላመጣችሁ ሰዎች ከ4 ዓመት ከ5 ዓመት በፊት ትልቅ ካፒታል የነበራችሁ አሁን ግን ነገር ዳውን የሆነባችሁ ሰዎች በልፋታችሁ ያህል ሃርቨስት ያላገኛችሁ ሰዎች እግዚአብሔር መልሶ ይከፍላችኋል። እሺ እኔን ይሁኝ እኔን እንደቆማችሁ የተቀመጣችሁ እንደተቀመጣችሁ ገንዘብ ይመለሳል፣ ንብረት ይታደሳል፣ ግንኙነት ይታደሳል። ንብረት ቀለም ሲታደስ፣ ንብረት ሞተር ሲታደስ ምናም ታቂ ይሆናል። ግን የማይመለስም የማይታደስም የሚሮጥ ወደ ኋላ የማይሄድ ነገር ጊዜ ነው። ከአምላክ ዘንድ የተገባለ ተስፋ ይሄን የማይመለስና የማይታደስን ነገር መልሼ አድስላለሁ ካለ this is supernatural. this is out of chemistry, out of biology. ይሄ ከሰው ማቴማቲክስ ውጪ ነው። አሚን በለኝ። ከሰው ማቴማቲክስ ውጪ ነው። እንዴትና መቼ? ይሄው እኔ ዛሬ እነግርሃለሁ። ከሚቀጥለው ቀን ጀምሮ ኤክስፔክት ማድረግ ጀምር፣ መዘጋጀት ጀምር። እግዚአብሔር አምላክ ያስደንቅሃል። በከንቱ የተቃጠለ በከንቱ የፈሰሰ በከንቱ ያለፈ የሚባል ሲዝን የለም። እግዚአብሔር ካልኩሌተር ላይ እግዚአብሔር መዝገብ ላይ ተጽፏል። ሂሳብ እየተሰራል፣ ይደመራል። አሜን ነው። ሴት ልጅ ልትወልድ ስትል ቁርጠት ምናምን የሆነ ነገር ምናምን እንደሚያረጋት ገብቷል። እንደሚያቀበጠብጣ የሆነ ነገር አልቀመጥ ምናምን አላስተኛ እንደሚላት ልክ እንደዛ እግዚአብሔር አምላክ የጠፋብን ነገር መልሶ እጅ ሊያስገባ ሲል ይገርማል። እግዚአብሔር አምላክ የተወሰደብን ነገር መልሶ ያንተ ሊያደርገው ሲል የሚሆነው ነገር የመጀመሪያው የሚሆነው ነገር ምቾት ታጣለህ። በቃ ምቾት ታጣለህ እና ይጠባሃል። ይሄ አይደለም የኔ ፖዚሽን፣ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያየልኝ፣ ይሄን አይደለም ታገለግላለህ ያለኝ፣ እንደዚህ አይደለም ትሰራለህ ያለኝ፣ እንደዚህ አይደለም፣ ይሄ አይደለም የኔ አድራሻ፣ ይሄ አይደለም። ሌሎች ምንጮች አለው። አባቴ ኦርደር ያደረገልኝ እግዚአብሔር ለኔ ያስቀመጠልኝ ሌላ አለ። ይሄ የኔ መድረክ አይደለም። ይገርማል። ይሄ የኔ ሌቭል አይደለም። ይሄ የኔ የኢንፍሉዌንስ ልክ አይደለም። የአንዳንዶቻችሁ የከለከላችሁ ገደብ የሆነባችሁ አጥር ሲነሳላችሁ አያለሁ። በኢየሱስ ስም ይነሳላችሁ። አሜን በል ነግሬያለሁ። አሜን በል ነግሬያለሁ። አጥሩ ይነቅለዋል እግዚአብሔር። ተሰማ፣ ተወደድ፣ ተደመጥ ብሎ ይነቅለዋል። ምቾት ይነሳል። እኔ አሁን የምነግርህ በቃ የሆነ የተወሰደብህ ያንተ የነበረ ነገር መልሶ እጅ ሊገባ ሲል ምቾት ይነሳል። በቃ ይሄን ማወቅ አለብህ። ሁለተኛው ደስታ ይሰማል። እንዲህ አይነት ፓራዶክስ የሆነ ነገር ስሜት ተሰምቶ ያውቃል? በአንድ በኩል ኮንፈርት አይሰማም፣ በሌላ በኩል ግን ደስታ ይሰማል። አልገባም ያወራው። በአንድ በኩል እኮ ምቾት አይሰማም። በቃ የተከራየበት ቤት አይመችም፣ የምትሰራው ስራ አይመችም፣ በቃ የምትውልበት ነገር አይመችም። ከዛስ ደግሞ ደስታ ደግሞ ይሰማል። ሳቅ ይልሃል። እንደዚህ አይነት ፓራዶክስ የሆነ ስሜት እየተሰማ ከሆነ እግዚአብሔር አምላክ ከሰማይ የሆነ ምንጭ ይነድልልሃል። የእግዚአብሔር ደስታ ኃይላችን ነው ተብሎ እንደተጻፈ ለምን መሰለ? ኮንፈርት ባልተሰማ ሁኔታ ውስጥ ጆይ እንዲሰማ የሚያደርገው እግዚአብሔር ኃይል ከደስታ ጋር አብሮ ፈንክሽን ስለሚያደርግ
የሰማኝ ሰው ካለ ለዚህ ነው አሁን ሰዎች ግራ የምትገባቸው። ለዚህ ነው ሲያዩክ ደስተኛ ነህ፣ ግን ስራው አልተመቸኝም ትላለህ። ምንድነው የምታወራው ይለዋል። ሲያዩክ ደስተኛ ነህ፣ መኖሪያው አልተመቸኝም ትላለህ። ሲያዩክ ደስተኛ ነህ፣ አልሰማኝም። ምንም የጎደለ ነገር የለም። ትስቃለህ፣ ትጫወታለህ፣ ትገባለህ፣ ትወጣለህ። በጣም ሰላማዊ እንቅልፍ ከተደገፍ ወዲያው ነው የሚወስድህ እንቅልፍ። የሰማኝ ሰው ካለ ከዛ ደግሞ ሲነንተ ምቾት ደግሞ አልተሰማኝም ትላል። ምንድነው ትላል? ይሄ የኔ አይደለም፣ የኔ ልክ አይደለም ትላል። እንደዚህ አይነት ሁኔታ ውስጥ ካለ እንግዳ ነገር በህይወት ሊሆን ነው። አዲስ ነገር በህይወት ሊሆን ነው። እግዚአብሔር የዘር ዘርህን የትውልድ ትውልድህን የሚቀይር ምንጭ ሊከፍትልህ ነው። ሴ አሜን። ሰሞኑ ምን ተገኝቶ ነው ጠላቶች እንደዚህ እያረጋቸው ያለው ቢባል የጠፋብንና የተወሰደብን ነገር ተመልሶ እጅ ሊገባ ስለሆነ በቃ አሁን ይስሐቅ መቆፈር ጀመረ። መተው ደፈኑበት። ክርክር ተነሳ። ቆፈረ፣ ደፈኑበት፣ ቆፈረ፣ ደፈኑበት እና ርሆቦት ጋር መጣ። ቀጥሎም ሌላ መጣ። እኔ መጽሐፌን ሳጠና ይስሐቅን በአዲስ ስም አገኘሁት፣ የጉድጓዱ ሰው የሚል። አንዳንድ ሰው አለ የቅባት ሰው ታውቃለህ፣ የቅባቱ ሰው የመገለጥ ሰው ደግሞ አለ። ከዚህ መጽሐፍ ውስጥ ቃሉን በቃ ፈልቅቆ ብቻ ልክ ይስሐቅ የጉድጓዱ ሰው እንደተባለ ደግሞ ሌላ አለ የአምልኮ የወርሽፕ ሰው አለ። ማይ ጋድ እንደዚህ አይነት ሰው አለ። ይስሐቅ በመጽሐፍ ውስጥ ከጉድጓድ ጋር ከውሃ ምንጭ ጋር እንደዛ የተሳሰረ እንደሆነ እውነቴን ነው የምነግራችሁ። አንዳንድ ሰዎች አላችሁ እዚህ ውስጥ የእግዚአብሔር መንፈስ ይናገረኛል። የቅባት ሰዎች፣ የመገለጥ ሰዎች፣ የፍቅር ሰዎች በልዩ ሁኔታ ከሆነ አኖይንቲንግ ጋር ዛሬ እግዚአብሔር እያስተሳሰራችሁ የቃሉ ሰዎች። እኔ ማምነው እንደዚህ ነው ያለኝ፣ እንደዚህ ነው ራስ እንጂ ጅራት አትሆንም ብሎኛል። ስለዚህ እንደዚህ ነው በጌታ በኢየሱስም ዛሬ በእግዚአብሔር መንፈስ ከፈው በአገልግሎት በሥራ በቅባት በራእይ በኢየሱስም ፊተኛውን ነገር እግዚአብሔር ያስይዛል። አሜን በለኝ። እግዚአብሔር ያስይዛል። አደርግሃለሁ ያለው ራስ ነው፣ ጅራት አይደለም። ከፊት ነው፣ ከኋላ አይደለም። ትልቅ ነው፣ ትንሽ አይደለም። በጌታ በኢየሱስም ወደዛ እግዚአብሔር ወዳየል ከፍታ የሚያወጣ ቅባት ዛሬ ባንተ ላይ ይሆናል። አንተ በተሰማራበት ዘርፍ 10 በጣት የሚቆጠሩ ሰዎች ካሉ ከ1 እስከ 3 መካከል አንዱ አንተ ትሆናለህ።